ዳጣ በስተመጨረሻ በኤቢ ምክንያት ድፍት ብላ ቀረች። ኤቢ ለእናቷ ያለ የሌለ ነገር ፈትፍታ ካቀበለች በኋላ ከናታን ጋር ራሷ በዳጣ ስልክ የተጻጻፈችውን በሙሉ ለእናቷ ስትዘግብላት፣ እናቷ ደግሞ ወይዘሮ ማርታ ዳጣን ተነስታ ማንቁርቷንና ጉረሯን ይዛ ደፋቻት። አቶ ደረጀ ድንገተኛ ሆስፒታል ደም እንባ እያለቀሰ ዳጣን ይዟት ሄደ። ዶክተሮቹ ብዙ ደም ስለፈሰሳትና ራሷን ለማስታወስ ጊዜ ስለሚፈጅባት እዚሁ ሆስፒታል መቆየት አለባት ብለው ተናገሩ። ሞገስ ደግሞ እንደ አጋጣሚ ዳጣ ስትጠፋ ያለችበትን ሁኔታ በስልኩ እየደወለ ሲጠይቅ ስልኳን ያነሳችው ሰላምዬ ነበረች። ሰላምዬ የዳጣን ድፍት ማለት ስታይ ኤቢን ምን ልታደርጋት እንደምትፈልግ እያሰበች ትገኛለች። ሰላም እዛ ቤት በተደጋጋሚ ምርር ስልችት ብሏት ልትወጣ ስትፈልግ ዳጣን ካየቻት ጀምሮ ወዲህ የኔ ልጅ ናት እያለች ጥርጣሬ ገብቶባታል። ብዙ ጊዜ ኤቢ ከዳጣ ጋር እየተጣላች ከቤት አባራት ነበረ። ከዛ ተመልሳ መታ በሚያሳዝንና በሚገርም ሁኔታ ቤተሰቡ ሰላም ፈጥሮ አብረው እየኖሩ ነበር። ወይዘሮ ማርታ ለመጨረሻ ጊዜ ኤቢን የመከረቻት ምክር የኔ ልጅ መልካምና ጥሩ ሰው ሁኚ። አንቺ ጥሩ ሰው ከሆንሽ ለሁሉም ነገር በጊዜውና በሰዓቱ ሁሉም ፈልጎሽ ወደ አንቺ ይመጣል እያለች እየለመነቻት ነበር። ኤቢ ግን በፍጹም ጥሩና መልካም ልጅ መሆን አትፈልግም። መሆን የምትፈልገው በሚያሳዝንና በሚገርም ሁኔታ በተንኮልና በክፋት ተሞልታ ዳጣን ከዛ ከቤት ለማስወጣት ብቻ ነው አላማና እቅዷ። ወይዘሮ ማርታ በተደጋጋሚ የልጇን ባህሪ ለማስተካከል ሞክራ ነበር። እንግዲህ ከአቅሟ በላይ ሲሆንባት ለደረጀ እንደምትናገርና ደረጀ የራሱን መንገድ ተጠቅሞ ለኤቢ መፍትሄ እንደሚፈልግላት ተነጋግረው ነበር። እንግዲህ እነሱ ውጭ ቆይተው እስከሚመለሱ ድረስ ትዕግስት አታ ዳጣ የተጻጻፈችውንና ከናታን ጋር ያለችውን ጉድ እማዬ ማየት አለብሽ ጉዲ እያለች በነገር ጀመረቻት። እናቷም ደግሞ ቁጭ አለችና ስልኳን ደብቃ ቆይ አንቺ አባትሽ ነገ መንገደኛ ነው፣ ለነገር ምን እንዳያስጠለበሽ ኤቢ፣ ይህ ነገር እየሆነ ያለው ነገር ስህተት ሆኖ ባገኘው እኔን አያድርገኝ፣ መጨረሻ ላይ ከባድና ያልጠበቅሽው ነገር ነው የሚገጥምሽ እያለች አለቻት። እማዬ ሁሌ እኔን እንደማታምኑኝና ሁሌ እኔን እንደማትረዱኝ አውቃለሁ። ይሄ ስልክ የዳጣ ነው፣ ቢያንስ እንኳ ፓስፖርቱን አላቀውም። ከናታን ጋር የተጻጻፈችውን ውርደት ማየት አለብሽ ብላ ስትላት ማርታ የዳጣን ስልክ ስታየው ራሷን መቆጣጠር አቃታት። ሰላም ሰላም! ውድ የተከበራችሁ የአዜቲው ቤተሰቦች እጅግ በጣም ተወዳጁና በጉጉት የምንጠብቀው የዳጣ ድራማ እንደቀጠለ ይገኛል። ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ ለምታበረታቱኝ እጅግ አድርጌ አመሰግናለሁ። እንግዲህ ዳጣዬ በሚያሳዝንና በሚገርም ሁኔታ ድንገተኛ ሆስፒታል ገብታለች። አባቷ ደረጀ ደግሞ ኤቢ ያደረገችው ነገር ስቅ ብሎ ደም እንባ እያለቀሰ ይገኛል። ሞገስም እንዳጋጣሚ ዳጣ ጠፋችና ሲደውል ሰላም አንስተው ሆስፒታል እንደገባች ስትነግረው ራሱን መቆጣጠር አቃተው። ሰላምዬም የዳጣን ብዙ ደም መፍሰስና የዶክተሮቹን ንግግር ስትሰማ ወይኔ ጉዴ፣ እንደው ምን ነው በሰዓቱ እንደው ይቺን ኤቢ የምትባል ፋጉርጥ ልጅ እንደው አንገቷን ብዬ ደፍቻት ቢሆን ይህ እኮ ለዳጣ አይገባም። እንደው ትክክለኛ ማንነቷንና ታሪኳን እንኳን ሳላቅ ይሄ ጉድ መርዶና ስቃይ እንዴት ዳጣ ላይ ሊከሰት ይችላል? ኤቢ ግን እውነቷን ነው። ይህንን ነገር ናታን በተደጋጋሚ ተናግሯል። ዳጣም ቢሆን እኔ አሁን ላይ ለፍቅር ስሜት የለኝም ሰላምዬ፣ እኔ የምፈልገው እናቴን ብቻና ብቻ ነው እያለች ነበር። እንዴት ይሄ ሊሆን ቻለ? የጉድ እኮ ነው። ምንም ቢሆን እኔ የምፈልገው
እናቴን ነው፣ እናቴን ፈልጌ ማግኘት አለብኝ ስትል ነበር። አሁን ላይ እውነት ከናታን ጋር ይሄን ነገር አድርገውት ነው? ናታን የምትወደኝን ያህል ትጠራኛለህ? እርግጠኛ ሁኜ የምነግርህ መቼም ቢሆን መቼም የኔ ልጅ እንደዚህ ድፍት ብላ እሷ ቆማ እየሳቀች ስትሄድ ማየት አልፈልግም ብላ ወሰነች ማለት ነው። ያሳዝናል። እንግዲህ ሌላውና ትልቁ ነገር ኤቢ ለናታን የጻፈችለትን ሄዶ ማንቁርቷን ሲይዛት ናታንንም በጭራሽ አላመኑትም። ያመኑት በሰዓቱ ኤቢ ብቻና ብቻ ነው። ምክንያቱም ፓስፖርቱን አላቀውም ብላ ስለሸመጠጠች። ጊዜው ይረፍዳል እንጂ ምንም ይሁን ምንም ውሃ እውነቱን ትናገራለች። የዳጣን ስልክ ተቀብላ ፓስፖርት እንድትከፍትላት ያደረገቻት እሷን ነው። ስልኩንም ያመጣችላት እሷ ናት። ስለዚህ ይሄንን አስመልክቶ ደግሞ ትልቅና ዋጋ እንደምታስከፍላት ግልጽ ነው ማለት ነው። ምክንያቱም ኤቢ ከባድና አስመሳይ ሰው ናት። ሲቀጥል ደግሞ ውሃ እውነታውን ከመናገር አትዘልም። ያደረገችው ነገር ስህተት ቢሆንም እና ውሃ በሰዓቱ ዳጣ የደረሰባትን ነገር ስላላየች ስላልሰማች ነው እንጂ እሷ ጋር ሚስጥር መቋጠር የሚባል የለም። እውነታውን ዝርግፍ ነው የምታደርገው ማለት ነው። ሌላውና ትልቁ አሳሳቢ ናታን ደግሞ ይሄንን ቴክስት የጻፈችው ኤቢ እንጂ በፍጹም ዳጣ አይደለችም ብሎ ሲናገር፣ ስልኩ እኮ የዳጣ ነው ናታን። እዚህ ቤት እኔ በጣም ነው በርማከብርህ። ሴት ልጆችን እንደዚህ ልታባልግና ልታጨማልቅ መሆንህን ባቅ መቻ ቀርብህ ነበር ብላ አለችው ወይዘሮ ማርታ። እማዬ የሚጸጽትሽን ነገር አታድርጊ። እኔ በፍጹም እንደዚህ እንደማላረግ ጠንቅቀሽ ታውቂያለሽ። እና ታዲያ ይሄው በስልኩ አንተም እሺ የዳጣን ስልክ የያዘችው ኤቢ ናት ልበል አለች። አንተሳ ይሄ ሁሉ የጻፍከው በገዛ ስልክ አይደል እንዴ? መቼም ስልክ የተጠልፎ ነው አትለኝም አይደለ? ተሳሳትኩ እንዴ? እኔ ልሽ አንተ ወዳጅ አባትህ ወዳጃችን ነው። ምንም ቢሆን ከአባትህ ጋር ላስቀይመውና ላጣለው አልፈልግም። አንተ ግን ያደረግከው ነገር በጣም ከባድና ነውር እኮ ነው። እንዴት እንደዚህ ታረጋለህ? እች ልጅ የጓደኛ ልጅ ናት። አደራ ተብላ ነው የመጣችው። አንተ ትንሽ ለሰው አታስብም እንዴ? ምን አይነት ውርደትና ብልግና ነው ብላ ተቆጣችው ማለት ነው። እሱም በጣም ነው ያፈረው። ኤቢ ያደረገችውን ነገር ለማስረዳት ሞከረ። አረ እንደውም እማዬ አንቺና አባዬ ወጣ ካላችሁ በኋላ መታ ለምን ወደ ኩሪፍቱ ወጣ ብለን አንዝናናም? አባዬ እንደሆነ ወደ ጀርመን ሊሄድ ነው። ስለዚህ እኔ እናንተ ጊዜ እናሳልፍ እያለች ስትለኝ ነበር። እኔ ነኝ እምቢ ብዬ እንትን ያልኳት ብሎ ተናገረ። ከዛ ሲናገር በጭራሽ እንደዚህ ልታደርግ አትችልም። የእኔ ልጅማ ያለምንም ምክንያት ራስ ወዳድም አትሆንም። ለካ አንተ ነህ ልጄን እንደዚህ ብዙ ነገር እያደረግ እንትን ያልካት ብላ ስትል ወይዘሮ ማርታ ሰላምዬም ደግሞ እትዬ ከእርስዎ ባላቅም ኤቢ መጀመሪያ ይሄንን ተንኮል ለምን እንዳደረገች፣ ይሄ ልጅ ወንድ ልጅ ነው ይሳሳታል፣ ጥሩ አላደረገችም። አሁን ዳጣንም ጥፋተኛ አደረጋችኋት። እሷ ምንም ነገር እንደማታረግ እርግጠኛ ነኝ ብላ ስትል፣ ሰላም ወደ ኪችን ስራ የለም እንዴ? ሂጅና ስራሽን ስሪ። ምንም ይሁን ምንም ይሄ የኛ ጉዳይ ነው፣ አንቺን አይመለከትም። ውሃ ደግሞ የትም እንዳትሄድ፣ አሁን ሆስፒታል ገብታለች፣ እዛው እንደፈለገች ትሁን ብላ አለች። አባቷ ደረጀ ኤቢን ምንን ለማድረግ እንዳሰበ ሲገምት ወደ ውጭ ሀገር ሊሄድ ያሰበውንም እቅድ በዳጣ ህመም ምክንያት ሲቀር በጣም 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 ነው ይሄ ነገርማ የሆነ ነገር አለ፣ ይሄ ነገርማ ከባድ ነገር ይዞ መጥቶ ነው እያለች ወይዘሮ ማርታ ጥርጣሬ ውስጥ ገብታለች ማለት ነው። እንግዲህ ሰላምም ልጇ ዳጣ እዛ እንደዛ ሁና ስታያት በጣም አዝናለች። ሲቀጥል ደግሞ ሰላምዬም ቢሆን ምን ነው ለኔ ባደረገው እያለች ውስጧ ላይ በጣም ብዙ ነገር እየተረበሸች ትገኛለች። አቶ ደረጀ ኤቢን ምን ያደርጋት ይሆን? ዳጣስ ከሆስፒታል ስትወጣ እዛ ቤት መልሶ አብሮ ያኖራት የሆነው የሚለውንም በጉጉት የምናይ ይሆናል። ደረጀ አሁን ብዙ ነገር ነው የሚቀርብለት። እሱ ምንድን ነው
አንደኛ ከሚገርም በላይ ወይዘሮ ማርታ እየጠረጠረችው ነው። ምክንያቱም አንዳንዴ በጣም እየደነገጠ ነው ያለው ማለት ነው። ለምትጠይቀው ጥያቄ በጣም ይደነግጣል። እንዲሁም ደግሞ ምን ሆነሃል ደሬ፣ ሰሞኑን እየሆንክበት ያለው ነገር ትክክል አይደለም ብላ ስትለው ለራሱ እኔ ምንም አልሆንኩኝ፣ ማለቴ ሰላም የልጆቻችን እናት ናት፣ ብዙ ነገር ሆናለች፣ ቢያንስ እንኳን የሆነ ነገር ላይ እናቋቁማታለን እንጂ በፍጹም እሷን ትተን ሌላ ነገር ማድረግ አንችልም ብሎ ሲል ግራ ተጋባች። እንዴ ምን እያለ ነው ይሄ ሰውዬ? ቆይ ሰላም የቤት ሰራተኛ እንጂ የልጆቼ እናት እንዴት ልትሆን ትችላለች? ብላ ራሷን ግራ ማጋባት ጀመረች። ከዛ እንዴ ደሬ እንደዛ ይሻላል፣ ሰላም እኮ እኛ ምንም ያልነው የለም፣ ከኛ ቤት ወጥታ ትዳሯን ይዛ ወልዳ አግብታ የራሷ ህይወት ኑሯት እንደኛ ልጆች ኑሯት ማየት አያስደስትም እንዴ አለችው። እሱማ ያስደስታል፣ ግን እሷ ካልፈለገች በእኛ ፍላጎት ቢሆንማ እጅጉን በጣም ደስ ይለኛል። ጠልቼ መሰለሽ እንዴ ማርቲ? ግን ይች ልጅ እኛ አልፈለግንበት ቦታ ላይ ብትገባ ጸጸቱን አንችለውም። ያንን ብዬ ነው እኮ እንጂ እኔ ሰላም አንቺ ብትወልጃቸው ልጆቹም በቃ ወዳ አክብራ ከምንም በላይ ያሳድጋቸዋለኝ። ያንን ነገር ደግሞ እንዴት ረሰዋለሁኝ ብሎ አለ። ወይዘሮ ማርታ የሆነ ጥርጣሬ እያደረባት ይገኛል። እሱ ምንድነው? በቃ ሰላምንም እንደዚህ አለ፣ ዳጣንም የጓደኛ ልጅ ናት አለ። ብዙ ያልተመለሱ ጥያቄዎች አሉ እያለች ግራ ተጋባኝ። መጨረሻውን ወደ ውጭ ሀገር ሊሄድ ለስራ እየተዘገጃጀ ባለ ጊዜ ይሄ ነገር ተከሰተ። ኤቢ ያደረገችው ነገር ቀላል ነገር አይደለም። አቶ ደረጀ ኤቢን መጨረሻ ላይ እኔ ከመጣብኝ እሷን ምን ላደርጋት እንደምችል አላቅም ብሎ ነበርና እንግዲህ ዳጣ እንደዚህ የሆነችበት ምክንያት የኤቢ ሲሆን ኤቢን ምን ያደርጋት ይሆን? ውሃስ እውነታውን ትናገር ይሆን? የዳጣን ስልክ ፓስፖርቱን ከፍታ የሰጠቻት ውሃ እንደሆነችና ስልኩንም እዛው ትታ እንደነበረ ናታን መቼም እሷ ናት ብሎ ስለጠረጠረ ወይዘሮ ማርታ በጭራሽ ልታምነውም ሆነ ልትረዳውም አልቻለችም። በጣም ነው የሚያሳዝነው። ዳጣ እንግዲህ እጣ ፈንታዋ ስቃይና መከራ መሆኑ በጣም ልብ ይሰብራል። እውነት ለመናገር ይሄ ለሷ በፍጹም አይገባም ነበር። ሲቀጥል ደግሞ አቶ ደረጀ ዳጣን ትቷት ወደ ውጭ ሀገር ለስራ ይሄድ ይሆን ወይስ በዚሁ ሲበላሽ እንዴት ስራህን አበላሽተህ ለሷ ብለህ ሆስፒታል ለሆስፒታል ትሯሯጣለህ ብላ ወይዘሮ ማርታ ጦርነት ትከፍት ይሆን ወይ? ይሄም አንድ አሳሳቢ ነገር ነው። ናታንስ ከኤቢ ጋር በምን አይነት ሁኔታ ይፋጠጥ ይሆን? አሁን ከባድ ጦርነት ነው የከፈተችው። የሰው ስልክ አንስቶ እንደዛ አስመስሎ መጻፍ ብልግና ነው። ናታን ደግሞ ምንም ሊዋሽ የሚችልበት ነገር የለም። በራሱ ስልክ ወደ ዳጣ ስለመለሰ ብቻ እና በዚህ ከባድ ጥላቻን ያፈራል ማለት ነው። ደረጀም ቢሆን እንዴት እንደዚህ ታረጋለህ ብሎ እንደሚጮህበት ግልጽ ነው። ማርታም ቢሆን ጠራርጋ ከቤታቸው የምታስወጣቸው ይመስለኛል። ውድ የቻናል ቤተሰቦች ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ ለምታበረታቱ በጣም አመሰግናለሁ። በቀጣዩ ፓርት በጉጉት እስከምንገናኝ አሰላሙ አሌይኩም ወራህመቱላሂ ወበረካቱሁ።